ሰላም ሰላም ውድ የእውቀት ማዕደር ቻናል ተከታዮቼ እንዴት ናችሁ? ሁሉ ሰላም ነው? የማስተምራችሁ ነገር እየገባችሁ እንደሆነ ተስፋ አደርጋለሁ ማለት ነው። እናንተም ቤቱን ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ዛሬ ደግሞ የምናየው ስለ verbs have and has ነው። have and has አለኝ አይደለ? ትርጉሙ የሃቭ እና የሃዝ አለኝ እንደማለት አለኝ ነው ማለት ነው። ስለዚህ has and have ሁለት አይነት ጥቅሞች አሉት። አንደኛ ነገር as a main verb meaning to own አይደለ own ማለት የግል ይሁን አይደለ የግል ይሁን ወይም ደግሞ አለኝ እንደማለት አይደለ እንደ ዋና verb ወይም ደግሞ እንደ ዋና ገስ ሆኖ አለኝ የምትለውን ነገር ለማመልከት አረፍተ ነገር ውስጥ እንጠቀምበታለን have እና has ማለት ነው። ሁለተኛው ደግሞ as a helping ወይም auxiliary verb to form the present perfect tense አይደለ present perfect tense ፎርም ለማድረግ ወይም ለመመስረት እንደ helping verb ወይም ደግሞ እንደ auxiliary እንደ ረዳት ግስ ሆኖም ያገለግላሉ ማለት ነው have እና has። ስለዚህ have እና has አንደኛ አለኝ ለማለት እንጠቀምባቸዋለን it is as a main verb meaning to own ማለት ነው። and ሁለተኛ ጥቅማቸው ደግሞ as a helping ወይም ደግሞ auxiliary verb to form the present perfect tense ስለዚህ present perfect tense ፎርም ለማድረግ እንደምን እንገለገልባቸው እንደ auxiliary ወይም ደግሞ እንደ ረዳት ግስ እንጠቀማለን ማለት ነው። so have is used with are you with they አይደለ and with plural nouns አይደለ እነዚህ are you with they plural nouns ናቸው አይደለ so ከዛ ውጭም ደግሞ plural pronouns አይደለ ምንድነው plural ነው pronouns ወይም ደግሞ ተውላጠ ስሞች ናቸው ማለት ስለዚህ have ለፕሉራል ለሆነ ተውላጠ ስሞች እንጠቀማለን and also for plural nouns አይደለ ስለዚህ plural nouns ወይም ደግሞ ብዙ ስሞች ከሆኑት ጋር እንጠቀማለን ማለት ነው። example I have a car እኔ መኪና አለኝ አይደለ so it is indicate as own አይደለ መኪናው የኔ መሆኑን ምን እየገለጽኩኝ ነው ማለት ነው። you have a question አንተ ጥያቄ አለ አይደለ they have to cat እነሱ ሁለት ድመቶች አላቸው ስለዚህ ባለቤትነትን ወይም ደግሞ አለኝ የሚለው ነገር ለመግለጽ እንጠቀማለን ማለት ነው። has ደግሞ is used with he she it አይደለ with singular ነው with singular pronouns አይደለ ከተውላጠ ከነጠላ ተውላጠ ስሞች ጋር hasን እንጠቀማለን ማለት ነው። ለምሳሌ she has a book አይደለ እሷ መጽሐፍ አላት አይደለ she it is a singular pronoun አይደለ has ደግሞ it is ምን ነው it is verb ነው አይደለ ብለናል አይደል ወይም auxiliary verb ነው አይደለ ስለዚህ she has a book እሷ መጽሐፍ አላት አይደለ ስለዚህ as a main እዚህ ጋር as a main owner እሷ የመጽሐፉ ባለቤት መሆኗን ነው እየገለጽን ያለ ነው ማለት ነው። so hasን ከሂ ከሺ it ጋር እንጠቀማለን and with singular ነው ስለዚህ ከነጠላ ስሞች ጋር እና ከነጠላ ተውላጠ ስሞች ጋር hasን እንጠቀማለን ማለት ነው። haveን ደግሞ ከፕሉራል ተውላጠ ስሞች ጋርና ከፕሉራል ስሞች ጋር እንጠቀማለን ማለት ነው። so እንደገባችሁ ተስፋ አደርጋለሁ። ለምሳሌ the cat has soft fur አይደለ the cat has soft fur ማለት ነው። so ሌላኛው the present perfect tense ነው ምክንያቱም እዚህ ጋር ለpresent perfect tense እንደ auxiliary ወይም ደግሞ እንደ helping verb ያገለግላል ብለን የለ ስለዚህ present perfect tense ላይ እንደ auxiliary ወይም ደግሞ እንደ helping verb ወይም እንደ ረዳት ግስ ሆኖ ያገለግላል ማለት ነው። ስለዚህ has or have plus past participle ወይም ደግሞ verb 3 የምናደርገው ማለት present perfect tense ላይ so in present perfect tense ላይ this present perfect tense used for actions that started in the past and continues to the present or have an effect on the present so present perfect tense ምንድነው ብለናል it is action at past ወይም ደግሞ በኃላፊ ጊዜ ላይ ተጀምሮ so effect ወይም ደግሞ ኮዙ at the present አሁን እስካለንበት ጊዜ የሚቀጥል ከሆነ that is present perfect tense ይባላል ማለት ነው። ለምሳሌ ኤግዛምፕል እዚህ ጋር I have finished my work አይደለ I have finished my work she has visited Paris they have eaten lunch አይደለ ለምሳሌ I have finished my work አይደለ እኔ የቤት ስራዬን ጨርሼ ነበረ አይደለ እኔ የቤት ስራዬን ጨርሻለሁ almost የቤት ስራዋን ጨርሳለች ግን ደግሞ ኢፌክቱ እስካሁን እየታየ ነው ማለት ነው። she has visited Paris አይደለ እሷ ፓሪስን ጎብኝታለች አይደለ እሷ ፓሪስን ጎብኝታለች አይደለ they have eaten lunch እነሱ ምሳቸውን በልተዋል ምንድነው ምሳቸውን በልተው ጨርሰዋል ነገር ግን ስቲል ነው ኢፌክቱ እየታየ ነበረ ማለት ነው። ስለዚህ ኢፌክቱ ወይም ደግሞ ኮዙ ስቲል ነው እየታየ ከሆነ ነገር ግን at the part action ወይም ተግባሩ በኃላፊ ጊዜ ተጀምሮ ነገር ግን ኢፌክቱ እስካሁን የሚታይ እስከ present ድረስ የሚታይ ከሆነ it is present perfect tense ይባላል ማለት ስለዚህ has እና have present perfect tense እንደ auxiliary verb ሆነው ያገለግላሉ ማለት ነው። so there are different types of questions እዚህ ጋር አስቀምጬላችኋለሁ ስለዚህ has እና have በቀላል ቋንቋ የሚመስላ so እዚህ ጋር ለምሳሌ choose the correct word have or has to complete each sentence ያንን አረፍተ ነገር ለመጨረስ ምን have ወይም has ምረጡ ማለት ለምሳሌ አንደኛ I dash a new smartphone እኔ አዲስ ስማርትፎን አለኝ ማለት ከፈልኩኝ
I have ነው ወይስ I has ነው የሚባለው? so it is ምንድነው correct answer I have ነው ማለት so I have a new smartphone እኔ አዲስ ስልክ አለኝ አይደለ so I it is a plural noun አይደለች ስለዚህ እንደ plural noun ስለምትቆጠር consider ስለምትደረግ I have ነው የሚባለው ማለት ነው ለምሳሌ ስድስተኛ my parents dash a beautiful garden ወላጆቼ beautiful በጣም ቆንጆ ነው ጋርደን አላቸው ለማለት ከፈለኩኝ my parents ነው ወላጆቼ so it is a plural form አይደለ so ብዙ ናውን አይደለ it's plural ናውን አይደለ ስለዚህ አሁን እዚህ ጋር has ነው have ነው የሚገባው so the correct answer is have ነው so my parents have a beautiful garden አይደለ ወላጆቼ because parents እያለ አይደለ ሰው ወላጆቼ አይደለ so it is a plural ነው ወይም ደግሞ ከአንድ በላይ ስም ወይም ደግሞ ከአንድ በላይ ባለቤት አይደለ ስለዚህ my parents have a beautiful garden ይሆናል ማለት ነው so እናንተም ደግሞ ቀሪዎችን ስሯቸው ማለት ነው so እዚህ ጋር ደግሞ multiple questionዎችም አሉ ለምሳሌ she does completed her homework አይደለ she has ነው ወይ she have for singular nouns we use has ነው ብያችኋለሁ and for plural nouns ደግሞ we use have so this is all about today's lesson so ጥያቄዎቹን ስሯቸው እናንተም በራሳችሁ ፕራክቲስ አድርጉ ማለት ነው so እወዳችኋለሁ ቤቱን ደግሞ ሰብስክራይብ አድርጉ መልካም ጊዜ bye